ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዋናው ርዕሳችን ዲተርሚናንት ኤንድ ዜር ፕሮፐርቲስ ይሆናል። በዚህ በዋናው ርዕስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 6 ላይ ዲተርሚናንት ኤንድ ኤሌመንታሪ ሮ ኦፕሬሽን ነው የተማራችሁት። በዛሬው በሌሰን 7 ላይ ዲተርሚናንት ኦፍ ፕሮዳክት ፕሮፐርቲስ ኤንድ ዲተርሚናንት ኦፍ ትራንስፖዝ ይሆናል ማለት ነው። ስለዚህ አሁን ይህንን ቲዮረምና ኤግዛምፕል በመስራት በቀጥታ ትምህርቱን እንጀምራለን ማለት። ቲዮረም 44 ከቴክስት ቡካችሁ ዳይሬክትሊ የተወሰደ ነው። ይሄ ቲዮረም ምንድን ነው የሚለው ነው። ሌት ኤ ኤንድ ቢ ቱ ስኩዌር ማትሪክስ ኦፍ ኦርደር ኤን ይላል። ኤ እና ቢ ምንድናቸው? ቱ ስኩዌር ማትሪክስ ነው። ኦርደሩ ኤን ነው። ስኩዌር ማትሪክስ ከሆነ ነምበር ኦፍ ሮው እና ነምበር ኦፍ ከለመን እኩል ናቸው። ነምበር ኦፍ ሮውም ኤን ነው፣ ነምበር ኦፍ ከለመንም ኤን ነው ማለት ነው። ዜን ኤ እና ቢ ምንድናቸው ብሎናል። ኤ እና ቢ ቱ ስኩዌር ማትሪክስ ኦፍ ኦርደር ኤን ከሆነ ዘ ዲተርሚናንት ኦፍ ኤ እና ዲተርሚናንት ኦፍ ኤ ትራንስፖዝ እኩል መሆን አለባቸው ነው የሚለው። አያችሁት? አሁን እዚህ ላይ በደንብ ተመልከቱት። ምንድነው ዲተርሚናንት ኦፍ ኤ እና ዲተርሚናንት ኦፍ ኤ ትራንስፖዝ እኩል ናቸው ነው አንዱ ቲዮረም ይሄ ነው። ዲተርሚናንት ኦፍ ኤ ከማን ጋር እኩል ነው? ከዲተርሚናንት ኦፍ ትራንስፖዙ ጋር እኩል ነው። ሌላው ዲተርሚናንት ኦፍ ዘ ፕሮዳክት ኦፍ ኤ ኤንድ ቢ is equal to the determinant of A and the determinant of B ነው የሚለው። ይሄ ማለት determinant of A times B ማለት ነው። ይሄ determinant of A times B ማለት determinant of A times determinant of ምን ይሆናል ማለት ነው? determinant of B ይሆናል ማለት ነው። ሶስቱም determinant of A times B times C ቢልም ምንድነው የሚሆነው? ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ታይምስ ዲተርሚናንት ኦፍ ሲ እያለ ይቀጥላል ማለት ነው። ይሄ ማለት ምን ማለት ነው? ኖት ብለ ይሄን ብትወስዱት አሁን ዲተርሚናንት ኦፍ ተመልከቱት። ዲተርሚናንት ኦፍ ማትሪክስ ኤ ታይምስ ማትሪክስ ቢ ታይምስ ማትሪክስ ሲ ማለት ምን ይሆናል? ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ታይምስ ምን ሆነ ማለት ነው? ዲተርሚናንት ኦፍ ሲ ይሆናል ማለት ነው። ስለዚህ ይሄን ቲዮረም በቀጥታ ተግባራዊ እናደርጋለን ማለት ነው። በኤግዛምፕል ኤግዛምፕል 1 ሌት ማትሪክስ ኤ ኤንድ ማትሪክስ ቢ ስኩዌር ማትሪክስ ኦፍ ኦርደር 3 ይላል። ይሄ ማለት ማትሪክስ ኤ እና ማትሪክስ ቢ ስንት በስንት ነው ማለት ነው? 3 በ3 ያ ማለት ነምበር ኦፍ ሮው 3 ነው፣ ነምበር ኦፍ ከለመንም 3 ነው ማለት ነው። ይሄ ማለት ዊዝ ዘ ዲተርሚናንት ኦፍ ማትሪክስ ኤ ስንት ሰጥቶናል? 2 ኤንድ ዘ ዲተርሚናንት ኦፍ ቢ ኢዝ ኢኳል ቱ 3። እነዚህ ጊቭን ናቸው ማለት ነው። ዲተርሚናንት ኦፍ ኤ እና ዲተርሚናንት ኦፍ ቢ ውጤቱ ወይም ሪዛልቱ ጊቭን ነው ማለት ነው። ዲተርሚናንት ኦፍ ኤ 2 ነው፣ ዲተርሚናንት ኦፍ ቢ 3 ነው። ዜን ኮምፒውት ኢች ኦፍ ዘ ፎሎዊንግ ይለናል። የኤ ዲተርሚናንት ኦፍ ዘ ፕሮዳክት ኦፍ ኤ ኤንድ ቢ ነው። አሁን ማትሪክስ ኤ እና ማትሪክስ ቢ ስላልተሰጠን እዚህ ውስጥ ቀጥታ ማባዛት አንችልም። ግን በቲዮረሙ መሰረት አሁን ሶሉሽን ካልን በኋላ ዲተርሚናንት ኦፍ ዋት ዲተርሚናንት ኦፍ ኤ ቢ ማለት ዲተርሚናንት ኦፍ ዘ ፕሮዳክት ኦፍ ኤ ቢ ማለት ዲተርሚናንት ኦፍ ኤ ታይምስ ምን ይሆናል? ዲተርሚናንት ኦፍ ቢ ማለት ነው። አሁን ባሳየዋቸው ቲዮረም መሰረት ስለዚህ ዲተርሚናንት ኦፍ አሁን ባየነው ቲዮረም መሰረት ማለት ነው። ዲተርሚናንት ኦፍ ኤ ጊቭን ነው። ስንት ነው? 2 ሲባዛ ዲተርሚናንት ኦፍ ቢ ማለት ደግሞ 3 ይሆናል። አሁን ልብ በሉ ዲተርሚናንት ኦፍ ዘ ፕሮዳክት ኦፍ ኤ ኤንድ ቢ ኢዝ ኢኳል ቱ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ማለት ነው። ይሄ አሁን ባየነው ቲዮረም 44። ስለዚህ አሁን ዲተርሚናንት ኦፍ ኤ ማለት 2 ነው፣ ዲተርሚናንት ኦፍ ቢ ማለት 3 ነው። ዘ ፕሮዳክት ኦፍ ዚስ ቱ ነምበር ኢት ጊቭስ ስንት ይሆናል? 6 ነው ማለት ነው። ስለዚህ የተጠየቁት ፋይንድ ዘ ዲተርሚናንት ኦፍ ኤ ታይምስ ቢ ነው። ዘ ዲተርሚናንት ኦፍ ኤ ታይምስ ቢ 6 ይሆናል ማለት ነው። ኦኬ አሁንኛው ቢ ዲተርሚናንት ኦፍ ትዋይስ ኦፍ ኤ ነው የሚለው። የዚህ አይነት ደግሞ ባለፈው በሌሰን 6 ላይ ምን አድርገናል? አንድ ፕሮፐርቲ ያለን ያ ምን ማለት ነው? ዘ ዲተርሚናንት ኦፍ ኬ ታይምስ ኤ ከሆነ ዘ ዲተርሚናንት ኦፍ ኬ ታይምስ ኤ ከሆነ ምንድነው ብለናል? ኬ ሬዝድ ቱ ኤን ማለት ምን ማለት ነው? ነምበር ኦፍ ሮ ወይም ደግሞ ነምበር ኦፍ ከለመን ማለት ነው። ስለዚህ ኬ ሬዝድ ቱ ኤን ታይምስ ዲተርሚናንት ኦፍ
ኤ ነው ብሏል። ስለዚህ አሁን እዚህ ዲተርሚናንት ኦፍ ኬ ታይምስ ኤ ማለት አሁን ኬን ሪፕሬዘንት ያደረገችው ማነች? ሁለት ነች። ኬን ሪፕሬዘንት ያደረገው ቁጥር ማን ነው? ሁለት ነው ማለት ነው። ስለዚህ ዘ ዲተርሚናንት ኦፍ ኬ ታይምስ ኤ ማለት ኬ ሬዝድ ቱ ኤን ታይምስ ዲተርሚናንት ኦፍ ኤ ይሆናል ማለት ነው። ኬ ኤን ማለት ምን ማለት ነው? ኤን ማለት ስለዚህ ኦርደሩ ስንት በስንት ነው? 3 በ3 ነው። ኦርደራችን 3 በ3 ነው። ስለዚህ አሁን እዚህ ላይ ኬን ሪፕሬዘንት የሚያደርገው ሁለት ነው። አሁን ኬን ሪፕሬዘንት የሚያደርገው ሁለት ነው። ኤንን ሪፕሬዘንት የሚያደርገው 3 ነው። ይሄ ማለት ኦርደር 3 ስለሆነ ይሄ የሚያሳየኝ ምንድን ነው? ኦርደር 3 ኦርደር 3 ማለት ኦርደር 3 ማለት 3 ባይ 3 ማትሪክስ ነው ብሎናል። ስለዚህ አሁን ዘ ዲተርሚናንት ኦፍ 2 ዋይስ ኦፍ ኤ ማለት አሁን ኬን ሪፕሬዘንት ያደረገችው 2 ነች። ኤንን ሪፕሬዘንት ያደረገው 3 ይሆናል ታይምስ ዘ ዲተርሚናንት ኦፍ ኤ ማለት ነው። 2 ዘ ፓወር ኦፍ 3 ማለት 8 ይሆናል። 8 ታይምስ ዘ ዲተርሚናንት ኦፍ ኤ ኢዝ ጊቭን ናው ዘ ፕሮዳክት ኦፍ ዚስ ቱ ነምበር ኢት ጊቭ 16 ይሆናል። 8 ሲባዛ በ2 16 ይሆናል። እዚህ ላይ አንድ ፕሮፐርቲ አለ። ያ ፕሮፐርቲ አንዱ ፕሮፐርቲያችን ዲተርሚናንት ኦፍ ፕሮፐርቲ ዘ ዲተርሚናንት ኦፍ ኬ ታይምስ ኤ ማለት ኬ ሬዝድ ቱ ኤን ታይምስ ዲተርሚናንት ኦፍ ኤ ነው። ይሄን ፎርሙላ ወይም ደግሞ ይሄን ፕሮፐርቲ በደንብ ማወቅ ይገባችኋል ማለት ነው። ስለዚህ በዚህ ፕሮፐርቲ መሰረት የተሰጠንን ጥያቄ ስንሰራው መልሱ ስንት ይሆናል? 16 አገኘን ማለት ነው። ኦኬ የሲ ጥያቄ ዲተርሚናንት ኦፍ 3 ታይምስ ማትሪክስ ኤ ታይምስ ዘ ትራንስፖዝ ኦፍ ማትሪክስ ቢ ነው የተጠየቅ ነው። ስለዚህ አሁን ይሄ ፕሮፐርቲን የያዘ ነው፣ ሌላው ደግሞ ቴረም የያዘ ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ዘ ዲተርሚናንት ኦፍ ተመልከቱት፣ ዘ ዲተርሚናንት ኦፍ 3 ታይምስ ኤ ታይምስ ቢ ትራንስፖዝ ማለት 3 ሬዝድ ቱ ይቺ 3 ማለት ይቺ ናት። 3 ሬዝድ ቱ ኦርደሩ ስንት ነው? 3 ይሆናል ታይምስ ዲተርሚናንት ኦፍ ኤ ታይምስ ቢ ትራንስፖዝ ይሆናል ማለት ነው። አሁን ቢ ትራንስፖዝ ከማን ጋር እኩል ነው ብለናል? ቢ ትራንስፖዝ ማለት ዲተርሚናንት ኦፍ ቢ ትራንስፖዝ ከማን ጋር ነው? ዲተርሚናንት ኦፍ ቢ ጋር እኩል ነው። ስለዚህ ዚስ ኢዝ ኢኳል ቱ 3 ዘ ፓወር ኦፍ 3 ስንት ይሆናል? 27 ይሆንና ታይምስ ይሄ ማለት ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ትራንስፖዝ ይሆናል ማለት ነው። አሁን እዚህ ላይ ዲተርሚናንት ኦፍ ኤ ማለት ጊቭን ነው። ይሄ ማለት 27 ሲባዛ በ2 ታይምስ ዲተርሚናንት ኦፍ ቢ ትራንስፖዝ ደግሞ ከማን ጋር ነው? ዲተርሚናንት ኦፍ ቢ ጋር እኩል ነው። አያችሁት? እዚህ ላይ ማንን እናደርጋለን? ዲተርሚናንት ኦፍ ቢ ትራንስፖዝ እና ዲተርሚናንት ኦፍ ቢ ዘይ አር ኢኳል። ስለዚህ ዲተርሚናንት ኦፍ ቢ ስንት ሰጥቶናል? 3 ሰጥቶናል። ይሄ ማለት 27 ሲባዛ በ2 54 ሲባዛ በዲተርሚናንት ኦፍ ስንት ይሆናል? ቢ ሲንስ ዲተርሚናንት ኦፍ ዘ ዲተርሚናንት ኦፍ ቢ እና ዲተርሚናንት ኦፍ ቢ ትራንስፖዝ ምንድናቸው? እኩል ናቸው ማለት ነው። ስለዚህ ይሄ ማለት ዲተርሚናንት ኦፍ ቢ ትራንስፖዝም 3 ይሆናል ማለት ነው። ሶ ዚስ ኢዝ ኢኳል ቱ 54 ሲባዛ በስንት ይሆናል? በ3 ይሆናል። 54ን በ3 ስናባዛ 3 ጊዜ 4 12 3 ጊዜ 5 15 ከአንድ ጋር 16 መልሳችን ስንት ይሆናል? 162። እዚህ ላይ በደንብ የምታዩት ነገር ዘ ዲተርሚናንት አሁን ካልኩሌት ኦር ዲተርማይን ኦር ኮምፒውት ነው ያለን ዘ ዲተርሚናንት ኦፍ 3 ታይምስ ማትሪክስ ኤ ታይምስ ዘ ትራንስፖዝ ኦፍ ማትሪክስ ቢ ነው የተሰጠ። ስለዚህ ይሄ አሁን አንደኛ ፕሮፐርቲ የምንወስደው ፕሮፐርቲ አለ። የትኛው ፕሮፐርቲ? ዘ ዲተርሚናንት ኦፍ ኬ ታይምስ ኤ ማለት ዘ ዲተርሚናንት ኦፍ ኬ ታይምስ ኤ ማለት ኬ ሬዝድ ቱ ኤን ማለት ኦርደሩ ብያቸዋለሁ። ያ ማለት ነምበር ኦፍ ሮ ወይም ነምበር ኦፍ ከለመን ነው የሚወክለው ታይምስ ዘ ዲተርሚናንት ኦፍ ኤ ማለት ነው። ስለዚህ በዚህ ፎርማት እንጽፈዋለን ማለት ነው። አሁን ኬን ሪፕሬዘንት ያደረገችው ማናት? 3 ነች። ይቺ እዚህ ያለችው 3 ማለት ነው። ይቺ 3 እዚች ያለችው 3 ሪፕሬዘንት ያደረገችው ማን ነው? ኬን ይሆናል ማለት ነው። ስለዚህ 3 ዘ ፓወር ኦፍ 3 ይሄ 3 ደግሞ ማን ነው? ኤን ማለት ነው። አሁን እዚህ ላይ የኬ ዋጋም 3 የኤን ዋጋም 3 ነው ማለት ነው። ኤን ማለት ምን ማለት ነው? ማለት ኦርደር ወይም ዘ ሳይዝ ኦፍ ዘ ማትሪክስ ማለት ነው። ስለዚህ ኦርደሩ 3 ነው። ሶ 3 ዘ ፓወር ኦፍ 3 ታይምስ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ቢ ትራንስፖዝ ይሆናል ማለት ነው። አሁን እዚህ ላይ በተሰጠን ቴረም መሰረት ይህንን ስንበት ነው 27 3 ዘ ፓወር ኦፍ 3 ማለት ስንት ነው? 3 ዘ ፓወር ኦፍ 3 ማለት 3 ሲባዛ በ3 ሲባዛ በ3 ማለት ነው 27 ማለት ነው ታይምስ ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ
ትራንስፖዝ ኦፍ ቢ ይሆናል ማለት ነው። አሁን ዘ ዲተርሚናንት ኦፍ ቢ እና ዘ ዲተርሚናንት ኦፍ ቢ ትራንስፖዝ እኩል ናቸው። ስለዚህ ዘ ዲተርሚናንት ኦፍ ቢ 3 ከሆነ ዘ ዲተርሚናንት ኦፍ ቢ ትራንስፖዝ ደግሞ 3 ይሆናል ማለት ነው። ስለዚህ ዳይሬክት ሰብስቲት ይሆናል። ዲተርሚናንት ኦፍ ኤ 2 ነው፣ ጊቭን ነው። ዲተርሚናንት ኦፍ ቢ ከማን ጋር እኩል ነው? ከዲተርሚናንት ኦፍ ቢ ትራንስፖዝ ጋር እኩል ነው። ስለዚህ ያ ማለት 27ን በ2 ስናባዛው 54 ሲባዛ በዲተርሚናንት ኦፍ ቢ ወይም ዘ ዲተርሚናንት ኦፍ ቢ ትራንስፖዝ ዘ ዲተርሚናንት ኦፍ ቢ እና ዘ ዲተርሚናንት ኦፍ ቢ ትራንስፖዝ እኩል ስለሆነ በቀጥታ በሱ ፋንታ ሰብስቲቲዩት የማደርገው 3ን ይሆናል፣ ጊቭን ነው ማለት ነው። ስለዚህ 54ን በ3 ስናባዛው 162 ይሰጠናል። የዚህ ጥያቄ መልሳችን 162 ይሆናል ማለት ነው። ኦኬ እዚህ ላይ ደግሞ ፋይንድ ኦር ኮምፒውት ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ 4 ይለናል። ስለዚህ ይህንን እንዴት ነው የምንሰራው የሚለውን እንመልከት። ይሄ ዲተርሚናንት ኦፍ ተመልከቱት፣ ይሄ አንድ ፕሮፐርቲ ነው። ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ከሆነ ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ከሆነ ዲተርሚናንት ኦፍ ዋት ዲተርሚናንት ኦፍ ኤ ዘ ሆል ሬዝድ ቱ 4 ይሆናል ማለት ነው። አያችሁት? እዚህ ላይ ተመልከቱት። ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ማለት ሲምፕሊ ዘ ዲተርሚናንት ኦፍ ኤ ዘ ሆል ሬዝድ ቱ ኬ ይሆናል ማለት ነው። ይሄን ፕሮፐርቲ በደንብ ማወቅ ያስፈልጋቸዋል። ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ማለት ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ይሆናል ማለት ነው። ስለዚህ አሁን ወይም ደግሞ ይሄ ማለት ምን ማለት ነው? ኦር ተመልከቱት። ኦር ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ማለት ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ማለት ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ማለት ነው። ስለዚህ አሁን ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ 4 ማለት ምን ይሆናል ማለት ነው? ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ 4 ማለት ነው። ይሄ ማለት ምን ማለት ነው? ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ 4 ማለት ነው። እዚ ኢኳል ቱ ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ 4 ማለት ነው። ስለዚህ ይሄ ማለት ዚስ ኢዝ ኢኳል ቱ ዲተርሚናንት ኦፍ ኤ ስንት ሰጥቶናል? 2 ሬዝድ ቱ ምን ሆነ ማለት ነው? ሬዝድ ቱ 4 2 ሬዝድ ቱ 4 ስንት ይሆናል? 16 ምክንያቱም 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ኢት ጊቭ 16 ይሆናል ማለት ነው። ስለዚህ ይሄ ጥያቄ ማስታወስ ያለብን ይሄን ፎርሙላ ብቻ ነው። ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ማለት ዘ ዲተርሚናንት ኦፍ ኤ ዘ ሆል ሬዝድ ቱ ኬ ይሆናል ማለት ነው። ይሄን ፎርሙላ በደንብ ማስታወስ ይጠበቅባቸዋል ማለት ነው። ይሄን ፎርሙላ በደንብ ማስታወስ ከቻላችሁ ጥያቄዎችን መስራት በጣም ቀላል ይሆናል። ስለዚህ ይሄን ፎርሙላ ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ኢዝ ኢኳል ቱ ዘ ዲተርሚናንት ኦፍ ኤ ሬዝድ ቱ ኬ ይሆናል። ይሄ በጣም ኢምፖርታንት ፎርሙላ ነው ወይም ኢምፖርታንት ፕሮፐርቲ ነው። ይሄን በደንብ አስተውላችሁ መረዳት ያስፈልጋል ማለት ነው። ኦኬ አሁን የምናየው ደግሞ ዲተርሚናንት ኦፍ ኢንቨርስ ኦፍ አን ኢንቨርቴብል ማትሪክስን ይሆናል ማለት ነው። ሰብ ቶፒክ ነው። ስለዚህ ይሄ ማለት አሁን ኢንቨርስ መፈለግና የዲተርሚናንቱን ኢንቨርስ መፈለግና ኢንቨርቴብል የምንል ከሆነ ምን ሲሆን ነው? ኢንቨርስ ካለው ኢንቨርቴብል። ስለዚህ አሁን ዲተርሚናንት ኦፍ ኢንቨርስ ኦፍ አን ኢንቨርቴብል ማትሪክስ ነው። ሌት ኤ ቢ ስኩዌር ማትሪክስ። ኤ ምንድነው? ስኩዌር ማትሪክስ ነው። ኦርደሩ ኤን ነው። ኢፍ ኤ ኢዝ ኢንቨርቴብል የምንል ከሆነ then the product of matrix A and its inverse it give an identity order n ይሆናል ማለት ነው። ስለዚህ ይሄ ማለት ባለፈውም በማትሪክስ ጊዜ ተምራችሁታል። ኤ ማትሪክስ ኤ ታይምስ ማትሪክስ ኤ ኢንቨርስ is equal to ምን መስጠት አለበት? አይደንቲ ማትሪክስ መስጠት አለበት ማለት ነው። አይደንቲ ማትሪክስ የምንለው ምን ሲሆን ነው? ለምሳሌ አይደንቲ ማትሪክስ ኦርደሩ ከሆነ አይደንቲ ማትሪክስ ኦርደሩ ከሆነ ምን ይሆናል? ወይም ደግሞ አይደንቲ ማትሪክስ ኦርደሩ 2 ከሆነ ማን ነው የሚሆነው? 1 0 እና 0 1 ነው የሚሆነው ማለት ነው። አይደንቲ ማትሪክሱ 3 ከሆነ ማን ነው የሚሆነው ማለት ነው? ሲምፕሊ 1 0 0 0 1 0 እና 0 0 1 እነዚህ ናቸው ማለት ነው የአይደንቲ። አሁን የዚህን ዲተርሚናንት ፈልጉ ብንባል ለምሳሌ ዘ ዲተርሚናንት ኦፍ አይቱን ዘ ዲተርሚናንት ኦፍ ማትሪክስን የዚህ ዲተርሚናንት 1 ሲባዛ በ1 1 ይሆናል። ሲቀነስ ከ0 0 1 ነው ማለት ነው። ዘ ዲተርሚናንት ኦፍ i3 ማለት ደግሞ ዘ ዲተርሚናንት ኦፍ i3 ማለት ሲምፕሊ ምን ይሆናል? 1 ታይምስ ይኸውላችሁ አሁን a11 ታይምስ ዘ ኮፋክተር ኦፍ c11 ፕላስ a12 ታይምስ ዘ ኮፋክተር ኦፍ 12 ፕላስ a13 ታይምስ ዘ ኮፋክተር ኦፍ
1 3 ይሆናል። አሁን እዚህ ላይ a1 2 ማን ነው 0 ነው። a1 3ም 0 ስለሆነ ይሄኛው 0 ይሆንና ይሄኛው 0 ሆኖ ማን ብቻ ይሆናል a11 ታይምስ c11 ይሆናል። a11 ማለት ማናት? a11 ማለት አያያችሁት እዚህ ላይ አሁን a11 ማለት 1 ነው። a12 ምን ስለሆነ ነው 0። a13 ማን ስለሆነ ነው 0። ስለዚህ a11 1 ነው። 1 ታይምስ c11 c11 ይሆናል። አሁን የc11 ማለት ሮ 1 እና ከለመን 1 ሲጠፋው 1 ሲባዛ በ1 1 ነው። 0 ሲባዛ በ0 0 is equal to 1 ይሆናል ማለት ነው። ስለዚህ the determinant of identity matrix always 1 ነው ማለት ነው። the determinant ልብ በሉ the determinant of identity matrix always 1 ነው የሚሆነው። ስለዚህ the determinant of A and A inverse ይሄ ማለት inverse of matrix A is equal to the determinant of identity matrix with order n ነው ማለት ነው። ይሄ ማለት ዘዲ ኦር በሉት በቃ በዚህኛውም ሲምቦል መጠቀም እንችላለን። the determinant of A inverse ማለት ነው is equal to the determinant of in ማለት ነው። ይሄ ማለት 1 ይሆናል ማለት ነው። ስለዚህ አሁን በዚህኛው ስንሄድ ደግሞ በፕሮዳክት ይሄ ማለት the determinant of A and the product of A inverse ማለት ምንድነው ብለናል? the determinant of A ይሄው the determinant of A times the determinant of A ኢንቨርስ ይሆናል ማለት ነው is equal to 1። ስለዚህ አሁን the determinant of A times the determinant of A inverse is equal to 1 ይሆናል። አሁን determinant of A different from ምን መሆን 0 መሆን አለበት አለዛ undefined ስለሚመጣ invertible ካለን the determinant of A is different from 0 ነው invertible ከሆነ። ስለዚህ the determinant of A inverse ማለት 1 over the determinant of A ይሆናል ማለት ነው። ይሄንን ፎርሙላ በደንብ ማወቅ ይገባናል። ስለዚህ ምን ማለት ነው? the determinant of A inverse ማለት 1 over the determinant of A ይሆናል ማለት ነው። ይሄንን በደንብ ማስታወስ ይገባናል። ስለዚህ አሁን find the determinant of A inverse ከተባል simply ምን ማድረግ ነው? the reciprocal of the determinant of A ማለት ነው ወይም 1 over determinant of A ይሆናል ማለት ነው። አሁን ቴረም 4-5 ከቴክስት ቡካችሁ ዳይሬክት የተወሰደ ነው። if A is invertible matrix ዲተርሚናንቱ different from 0 መሆን ይኖርበታል። ስለዚህ if A is invertible ወይም ደግሞ ማትሪክስ A ምን አለው ማለት ነው? ኢንቨርስ አለው ማለት ነው። if A is invertible matrix ካለን ማትሪክስ A ኢንቨርስ አለው። ኢንቨርሱ ደግሞ different from 0 ነው። ስለዚህ if A is invertible matrix of order n then the determinant of A is not 0 and the determinant of A inverse is given by determinant of A inverse is equal to 1 over determinant A ይለናል። ቴረም ማለት ምን ማለት ነው? ቴረም is a statement that can be proved by the chain of reasoning ማለት ነው። ስለዚህ አሁን እዚህ ላይ አሁን የሰራሁት ማለት ነው determinant of A inverse ማለት 1 over determinant of A ይሆናል ማለት ነው። or the determinant of A inverse is equal to ይሄኛውም the same ነው 1 over the determinant of A ይሆናል ማለት ነው። ካስፈለገ ይሄ ሲምቦሉ ነው። ይሄኛውም the determinant of A inverse ማለት ነው። ይሄኛውም determinant of A inverse ነው። ስለዚህ the determinant of A inverse ማለት ምን ማለት ነው? the reciprocal of the determinant of A ይሆናል ማለት ነው። so determinant of A ከሰጠን determinant of A inverse ማግኘት በጣም ቀላል ነው ማለት ነው። የተሰጠንን ምን መውሰድ? reciprocal ማለት ነው። reciprocaሉ ማለት የdeterminant of A reciprocal 1 over determinant of A ይሆናል ማለት ነው። በዚህ መሰረት ኤግዛምፕል እንሰራለን። ኦኬ ኤግዛምፕል ሌት ማትሪክስ A and ማትሪክስ B 3 by 3 ማትሪክስ ይሄ ማለት ማትሪክስ A 3 በ3 ነው ማለት ነው። ኦርደሩ ነምበር ኦፍ ሮም 3 ነው፣ ነምበር ኦፍ ኮለመንም 3 ነው ማለት ነው። A የተጠየቁት A ዲተርሚናንት ኦፍ A ኢንቨርስ ነው። ስለዚህ ዲተርሚናንት ኦፍ A ኢንቨርስ ከተጠየቅ መልሳችን ምን ይሆናል ነው። አሁን ሶሉሽን ካልን በኋላ ምንድነው? the determinant of A inverse ማለት ምንድነው ብለናል? the reciprocal of the determinant of matrix A ነው። ይሄ ማለት 1 over the determinant of A ማለት ነው። ስለዚህ this is equal to 1 over
ዘ ዲተርሚናንት ኦፍ ኤ ስንት ነው 2 ስለዚህ መልሳችን 1/2 መልሳችን ስንት ይሆናል 1/2 ነው ማለት ነው ይሄ በጣም ቀላል ነው ማስታወስ ብቻ ነው ልጆች ዲተርሚናንት ኦፍ ኤ ኢንቨርስ ማለት ዘ ሪሲፕሮካል ኦፍ ዘ ዲተርሚናንት ኦፍ ኤ ማለት ነው ስለዚህ ያ ማለት 1 ዲተርሚናንት ኦፍ ኤ ነው አሁን የተሰጠኝ ኤግዛምፕል ማትሪክስ ኤ እና ማትሪክስ ቢ ምንድናቸው 3/3 ማትሪክስ ናቸው ዘ ዲተርሚናንት ኦፍ ማትሪክስ ኤ 2 ሰጥቶኛል ዘ ዲተርሚናንት ኦፍ ማትሪክስ ቢ 5 ሰጥቶኛል የተጠየቁት ፋይንድ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ነው ስለዚህ ዘ ዲተርሚናንት ኦፍ ኤ ኢንቨርስን ለመፈለግ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ማለት ዘ ሪሲፕሮካል ኦፍ ዘ ዲተርሚናንት ኦፍ ማትሪክስ ኤ ማለት ነው ዘ ዲተርሚናንት ኦፍ ማትሪክስ ኤ 2 ሰጥቶናል ዘ ሪሲፕሮካል ኦፍ 2 ኢዝ 1/2 መልሳችን በቀላሉ 1/2 ይሆናል ማለት ነው ኦኬ ቢ ጥያቄ ደግሞ ፋይንድ ዘ ዲተርሚናንት ኦፍ ቢ ኢንቨርስ ነው ሶሉሽን ቀጥታ ምንም ዘ ዲተርሚናንት ኦፍ ቢ ኢንቨርስ ማለት ዘ ዲተርሚናንት ኦፍ ቢ ኢንቨርስ ማለት ዘ ሪሲፕሮካል ኦፍ ዘ ዲተርሚናንት ኦፍ ቢ ማለት ነው ያ ማለት 1 ዘ ዲተርሚናንት ኦፍ ቢ ይሆናል ማለት ነው ይሄ ማለት ዘ ዲተርሚናንት ኦፍ ቢ ተሰጥቶናል this is equal to 1/5 ይሆናል ማለት ነው ለምን ዘ ዲተርሚናንት ኦፍ ቢ ስንት ሰጥቶናል 5 ሰጥቶናል ይሄ ጊቭን ነው ስለዚህ አሁን የ5 ሪሲፕሮካል what is the reciprocal of 5 ብንባል the reciprocal of 5 1/5 ነው 1/5 is the determinant of b inverse ይሆናል ማለት ነው ኦኬ የሲ ጥያቄ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ዘ ቢ ማለት ነው ማትሪክስ ቢ አሁን ይሄ ኢንቨርስ ኦፍ ማትሪክስ ኤ ማለት ነው ይሄ ደግሞ ማትሪክስ ቢ ነው ስለዚህ ዘ ዲተርሚናንት ኦፍ ዘ ፕሮዳክት ኦፍ ኤ ኢንቨርስ ኤንድ ማትሪክስ ቢ ነው የተጠየቁት ሶሉሽን እና በቀጥታ ይሄን ምን እናደርጋለን ዘ ዲተርሚናንት ኦፍ ኤ ኢንቨርስ ኦፍ ታይምስ ቢ ማለት ይሄ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ቢ ማለት ዘ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ምን ማለት ነው ዘ ዲተርሚናንት ኦፍ ቢ ይሆናል ማለት ነው ዘ ዲተርሚናንት ኦፍ ኤ ኢንቨርስ ማለት 1 ዘ ዲተርሚናንት ኦፍ ኤ ማለት ነው ምክንያቱም ዲተርሚናንት ኦፍ ኤ ኢንቨርስ ማለት ዘ ሪሲፕሮካል ኦፍ ዘ ዲተርሚናንት ኦፍ ኤ ማለት ነው ታይምስ ምን ይሆናል ዘ ዲተርሚናንት ኦፍ ቢ ማለት ነው አሁን ቀጥታ ዳይሬክት ሳብስቲቱሽን ነው this is equal to 1 ዘ ዲተርሚናንት ኦፍ ኤ 2 ይሆናል ታይምስ ዘ ዲተርሚናንት ኦፍ ቢ ደግሞ 5 ይሆናል ይሄ 1/2 ታይምስ 5 ማለት 5/2 ነው ስለዚህ መልሳችን ስንት ነው 5/2 አገኘን ማለት ነው ኦኬ ዲ ጥያቄ ዲተርሚናንት ኦፍ ኤ ታይምስ ኢንቨርስ ኦፍ ማትሪክስ ቢ ማለት ነው ስለዚህ አሁን ቀጥታ ሶሉሽን ምን እናደርጋለን ዘ ዲተርሚናንት ኦፍ ኤ ታይምስ ቢ ኢንቨርስ ይሄ ማለት ዘ ፕሮዳክት ኦፍ ማትሪክስ ኤ ኤንድ ኢንቨርስ ኦፍ ማትሪክስ ቢ ማለት ነው this is equal to the determinant of a times determinant of b ኢንቨርስ ይሆናል ማለት ነው ዲተርሚናንት ኦፍ ኤ ማለት ስንት ነው 2 ነው ብለናል ታይምስ ዲተርሚናንት ኦፍ ቢ ኢንቨርስ ደግሞ 1/5 ማለት ነው ምክንያቱም ዲተርሚናንት ኦፍ ቢ እዚህ ላይ ማናለን ዲተርሚናንት ኦፍ ቢ ስንት ነው 5 ነው ጊቭን ነው ዲተርሚናንት ኦፍ ቢ 5 ከሆነ ዲተርሚናንት ኦፍ ቢ ኢንቨርስ 1/5 ይሆናል ዘ ፕሮዳክት ኦፍ ዚስ ቱ ነምበር ኢት ጊቭ 2/5 2 times 1/5 2/5 ይሆናል መልሳችን ይሄ ይሆናል ማለት ነው ኦኬ ተማሪዎች በዛሬው በሌሰን 7 ላይ የተማራችሁት ዲተርሚናንት ኦፍ ፕሮዳክት ማትሪክስ እና ዲተርሚናንት ኦፍ ትራንስፖዝ ሌላው ዲተርሚናንት ኦፍ ኢንቨርስ ኦፍ አን ኢንቨርቲብል ማትሪክስ ይሆናል ማለት ነው እነዚህን 3 ሰብ ቶፒኮች ነው የተማራችሁት ስለዚህ እነዚህን በደንብ አድርጋችሁ ጥያቄዎችን የተሰሩትን ጥያቄዎች ተመልከቷቸው በሚቀጥለው በሌሰን 8 እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ላስተማረ ሰው ግን ቀኑ ጨለማ